ዛሬ የምናቀርብላችሁ ታሪክ በጣም አሳዛኝ ነው። በደቡብ አፍሪካ በጣም በርካታ ወገኖቻችን በተለያየ መንገድ ህይወታቸው ሲቀጠፍ እንሰማለን። አሁን የተሰማው ዜና ግን በጣም ዘግናኝ የሚባል ነው። በጣም ለበርካታ ዓመታት በደቡብ አፍሪካ ውስጥ በስራ ወዳድነቱ በታታሪነቱና በመልካም ስነ ምግባሩም ጭምር የሚታወቅ አንድ ወጣት ኢትዮጵያዊ በጣም በሚያሳዝን ሁኔታ በ19 ጥይቶች ተደብድቦ ሞቷል ተብሏል። 19 ጥይቶች ነው ያልኳችሁ። ምንድነው ጉዱ? ለምንድነው ይሄን ያክል ጭካኔ የተደረገበት? የዚህ ኢትዮጵያዊ የኋላ ታሪክ ደግሞ በጣም አስገራሚ ነው። ለብዙዎቻችን ትምህርት የሚሆን ለብዙዎቻችን እንደሱ አይነት ህይወትን መኖር እንድንመኝ የሚያደርግ ሰው ነውና ወደ ኋላ ያለውንም ታሪኩን እንነግራችኋለን። ግን ዋናው ምንድነው ያጋጠመው? ለምንድነው የተገደለው የሚለውን ጥያቄ አንስተን እንወያያለን። ከዚያ ውጪ እዚህ አዲስ አበባ ውስጥ የሚገኙት ወላጆቹ የልጃቸውን መሞት ሲሰሙ በጣም የሚያሳዝን ነው ማለት ነው። ስለነሱ ያገኘናቸውን መረጃዎች አካተን በጣም በርካታ ጉዳዮችን እናነሳለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬ ይህንን አነጋጋሪ ጉዳይ ይዘናል። እስከ መጨረሻው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ይህንን መሰናዶ ወደ እናንተ በማድረስ ደግሞ ጌታቸው በላይ ቆይታ የማደርግ ይሆናል። ከኛ ጋር ሆኑ። ይህ ኢትዮጵያዊ ወንድሜነህ አየለ ነው ተብሎ የሚጠራው በአዲስ አበባ ከተማ በቅሎ ቤት እየተባለ በሚጠራው አካባቢ ነው የተወለደው። የወንድሜነህ ታሪክ በጣም ነው የገረመኝ። ከልጅነቱ ጀምሮ ያለው የህይወት መንገዱ፣ ከልጅነቱ ጀምሮ የመጣበት ሁኔታ በጣም ደስ የሚያሰኝ ነው። ይኸውላችሁ ወንድሜነህ የመሪጌታ ልጅ ነው። ወደ ሃይማኖቱ ቀረብ ያሉ አገልጋይ አባት ያለው በመሆኑ ለቤተ ክርስቲያን ቅርብ የሚባል በሃይማኖቱ ጽኑ፣ ከልጅነቱ ጀምሮ ጾም፣ ጸሎት የሚባሉ ስነ ምግባሮችን ጠንቅቆ የሚያውቅ የብቻ አይደለም፣ ስለ ሰዎች ማዘን፣ ስለ ተራቡ ሰዎች ማሰብ በሚገባ ማወቅ የጀመረው ያኔ በልጅነቱ ወደ ቤተ ክርስቲያኑ ቀረብ ባለባቸው ጊዜያት ናቸው። ከአባቱ ብዙ ቁም ነገሮችን ነበር ሲወስድ የነበረው። ታዲያ በቤታቸው ውስጥ ድህነት የሚባለው ማነቆ ስለነበረ ያንን ሁኔታ ለመቅረፍና የቤተሰቦቹንም ችግር ለመፍታት ከፍተኛ ጥረት ያደርግ ነበር። ራሱንም ወደ ተሻለ መንገድ ለማድረስና ትልቅ ደረጃ ላይ ለመሄድ የሚጠበቅበት ጠንክሮ መስራት እንደሆነ ያመነው ገና ያኔ በለጋነት እድሜው ነበርና በዚህ ምክንያት ዝቅ ብሎ የተገኘውን የትኛውንም አይነት ስራ ይሰራ ነበረ። ከታሪኩ ላይ ለመገንዘብ እንደቻለው ማለት ነው። በዚያ በለጋነት እድሜው ላይ ይሰራቸው ከነበሩ ስራዎች መካከል ደግሞ በሳሪስ ስቴዲየም ውስጥ እግር ኳስ ጨዋታ ሲኖር ብዙ ሰዎች በስቴዲየሙ ዙሪያ በሚሰባሰቡበት ጊዜ ቆሎ ይዞ በመሄድ ይሸጥ ነበረ። በእቃ ቋጥሯት የሄደችውን ቆሎ በሙሉ ለተቀመጡ ሰዎች፣ እዚያ አካባቢ ኳሱን ለማየት ለመጡ ሰዎች፣ በሌላ ስራም ላይ የተሰማሩ ሰዎች ላይ እነሆ ግዙኝ እያለ እያከፋፈለ እየሰጠ እየቆነጠረ ይሸጥ ነበር ማለት ነው። እና ይዞት የወጣውን ቆሎ በሙሉ ጨርሶ ገንዘቡን ይዞ ነበር የሚመለሰው። ደግሞ እድሜው ከፍ እያለ እየጎለበተ ሲመጣ ምን ማድረግ ጀመረ መሰላችሁ? ወደ አቃቂ ወንዝ ላይ በመሄድ አሸዋ በአካፋ እየጫነ መኪና ላይ እየጫነ በሌሎች መንገዶች በሌሎች የትራንስፖርት መንገዶች በሙሉ በሚደረጉት ሂደቶች በሙሉ እየተሳተፈ ይሄንን ስራ ይሰራ ነበር። ያችን የሚያገኛትን ገንዘብ ደግሞ ወደ ቤተሰቦቹ እየወሰደ ለአንዳንዲት ለጎደላቸው ነገር ማሟያ ይሆን ዘንድ ይሰጥ ነበር ማለት ነው። ይሄ ብቻ አይደለም፣ ለራሱ የሚያስፈልገውን ለልብሱ፣ ለትምህርት ቤት ሊሆን ይችላል፣ ለሌሎች አይነት አገልግሎቶች በሙሉ ለሚያስፈልገው ነገር ሁሉ ከዚህ ሳንቲም ነበር እየቀነሰ የሚጠቀመው ማለት ነው። የሚገርማችሁ የቡና ኩንታል ጭምር በመሸከም በጉልበቱ ጥሮ ግሮ የሚበላ የሚያድግ ወጣት ነበር በዚያ ሰዓት። ከዚያ የአካባቢው ሰዎች፣ የመንደሩ ሰዎች፣ ጓደኞቹ፣ ወዳጆቹ፣ ሌሎችም ሰዎች ወደ ደቡብ አፍሪካ፣ ወደ ተለያዩ የአውሮፓ ሀገራትና ወደ አሜሪካ እንዲሁም ወደ አረብ ሀገራትም ጭምር ስደት እየሄዱ ህይወታቸውን ሲለውጡ ራሳቸውን ቤተሰባቸውን ሲያግዙ መመልከት ጀመረና ታዲያ እኔስ በሄድ ራሴን አልለውጥም ወይ መንገዴን አላስተካክልም ወይ የሚል ሐሳብ ወደ አእምሮ ላይ መጣ። ቤተሰቦቹን አማከረ። ከኢትዮጵያ ተነሳና ጉዞውን ወደ ደቡብ አፍሪካ አደረገ። ይህ ጊዜ ከ27 ዓመት በፊት በ19
91 ዓመተ ምህረት ነበር። ደቡብ አፍሪካ ከገባ በኋላ ልክ ኢትዮጵያ ውስጥ ሲሰራ እንደነበረው ዝቅ ብሎ ስራዎችን መስራት ጀመረ። ለሱ ዝቅ ብሎ መስራት ብርቁ አይደለም። እንኳን ሰው ሀገር ድረስ ሄዶ ሀገሩ የተወለደበት ቦታም ጭምር እንዲህ አይነት ነገር የሚገርመው ሰው ስላልሆነ ልክ ቆሎ ያዞርና ይሸጥ እንደነበረው ሁሉ እዚያም የቀበቶ ምርቶችን በየመንገዱ እየዞረ እንኩ ግዙኝ እያለ እያስማማ የተወሰነች ትርፍ ማግኘት ጀመረ ማለት ነው። እንደምታውቁት ደቡብ አፍሪካ የሚኖሩ ኢትዮጵያውያን በጣም ጎበዝ ሰራተኞች ናቸው የሚባሉትና ራሳቸው ደቡብ አፍሪካውያንም ጭምር ያልደረሱበትን ህይወት ያልደረሱበትን ከፍታ ኢትዮጵያውያኑ እዛ ከሄዱ በኋላ በርካታ ሱቆች ያሏቸው፣ በርካታ የንግድ ማዕከላት ያሏቸው፣ ትልልቅ ሀብቶችን ማፍራት የቻሉ ናቸው ኢትዮጵያውያንና ልክ እንደነሱ ሁሉ መንገዱን ከዝቅታ ጀመረ። ቀስ በቀስ ራሱን እያሻሻለ 3 የማከፋፈያ ትልልቅ ሱቆችን መክፈት ቻለ ማለት ነው። በጊዜ ሂደት በአመታት ሂደት ውስጥ ማለት ነው። እንግዲህ ይህንን ሁሉ ስኬት ማምጣት የቻለው ድህነቱን መቅረፍ ስለሚፈልግ ሊደርስላቸው የሚገቡ ቤተሰቦች ስላሉት ከደሃ ቤተሰብ የተወለደ መሆኑን ስለሚያውቅ ስለሚያስብ ትልቅ ህልም ስለነበረው እሱ ብቻ አይደለም በበጎ አድራጎት ስራዎችም ጭምር መሳተፍ ይፈልግ ስለነበር ይሄውም የሰራቸው ከነበሩት የበጎ ስራዎች መካከል የቤተ ክርስቲያን ግንባታ በጣም ትልቅ የሚባል ሚና የነበረው ሰው ነበር። ወዳጆቹ ይመሰክራሉ። በቤተ ክርስቲያን ስራዎች ላይ ወደ ኋላ የማይል ሰው ነው። ቀደም ብዬ እንዳልኳችሁ አስተዳደጉም ወደ መንፈሳዊ ህይወት ቀረብ ያለ ስለነበረ በዚያም ይመስለኛል ሀብት ሲያገኝ ገንዘብ ሲያገኝ ይህንን ነገር ማድረግ ፈለገ። ከዚያ ውጪ ለብዙ ሰዎች የስራ ዕድል መፍጠር ችሏል። ደቡብ አፍሪካ ባለው ሱቁም ይሁን በሌላ በተለያዩ መንገዶች ኢትዮጵያውያን ወደ ደቡብ አፍሪካ በሚሄዱበት ጊዜ ስራ ቦታ በማስገባት በማገናኘት ለሁሉም ማለት ለሚቻል ሁኔታ ለሚቀርቡት በሙሉ መልካም ሰው በመሆን ህይወቱን ያሳለፈ ሰው ነበር ማለት ነው። ከዚያ ውጭ የትዳር ህይወቱ በጣም መልካም ነው። ትዳር መሰረተ። ምክንያቱም ስኬት ሲመጣ መንገዱ ሲስተካከልለት ሌላኛው የሰው ልጅ ፍላጎት ትዳር መመስረት ልጅ መውለድ ስለሆነ በዚያ መንገድ ተጓዘ ማለት ነው። ትዳር ከመሰረተ በኋላ 3 ልጆችን ወልዷል። 2 ሴቶችና 1 ወንድ ልጅ አሉት ማለት ነው። ልጆቹን እያስተማረ ነው። ባለቤቱን በሚገባ ይዟል። ቤተሰቦቹን ያግዛል፣ ይረዳል። ለብዙ ሰዎች መርዳት የቻለ ለብዙ ሰዎች መድረስ የቻለ ሰው ለቤተሰቡ እንደሚደርስ ጥርጥር የለውም። በእነዚህ አይነት መንገድ ነበር ህይወቱን የሚገፋው። ከሰሞኑ ግን ያልተጠበቀ ነገር ተፈጠረ። እዚያው ደቡብ አፍሪካ ውስጥ ጆሃንስበርግ በሚገኘው ትልቅ ሱቁ ቆይቶ ሱቁን ዘጋና ወደ መኪና ማቆሚያ ሲገባ ግን ድንገት ያልታወቁ ሰዎች በስፍራው መጥተው መተኮስ ጀመሩ ላዩ ላይ። የጥይት ሩምታ ነው የከፈቱበት። ይሄ ጦርነት እንደተከፈተ ሁላ ማለት ነው። አንድ ሰው ሊያጠቁ ምናምን አይመስልም። እነዚህ ፊታቸው የተሸፈኑ ሰዎች ናቸው። ማንነታቸው አልታወቀም። ከየት እንደመጡ አልታወቀም። ከሱ ጋር ያላቸው ግንኙነት አልታወቀም። ብቻ በዚያ ቦታ ላይ ያንን የጥይት ሩምታ ዘነቡበት። የሚገርማችሁ በ19 ጥይት ነው የገደሉት ህይወቱ ያለፈውና እንደዚህ አድርገው ተጫውተውበት ሄዱ። አሁን የብዙ ሰው ጥያቄ ሆነው እነዚህ ሰዎች እነማን ናቸው? ለምንድነው እሱን የገደሉት የሚለው አጠያያቂ ሆኗል። በዚህ ጉዳይ ላይ የተባለ ነገር የለም። እስካሁን ባለው ሂደት ውስጥ አልታወቀም። ምንድነው ምክንያቱ የሚለው አልተነገረም። ደቡብ አፍሪካ ውስጥ ብዙ ኢትዮጵያውያን ብዙ ወገኖቻችን በእንደዚህ አይነት መንገድ ህይወታቸው ያልፋል። በተለይ በደቡብ አፍሪካ በስፋት ኑሯቸውን የመሰረቱት የሃዲያ ልጆች በእንደዚህ አይነት መንገድ ህይወታቸው ያልቃልና አንድ ልጅ እንዲያውም ሐሳብ አስተያየት ከሚሰጡ ወገኖች መካከል እየተመለከትኩት በሃዲያ በየቀኑ እስከ 4 አስከሬን 2 ሰዎች ህይወታቸው እያለፈ ከደቡብ አፍሪካ ይመጣሉ አለ። አስቡት እንግዲህ ይሄንን በሳምንት በወር በአመት አስሉት ምን ያህል ኢትዮጵያውያን እየተቀጠፉ እንደሆነ በዚህ ሀገር ላይ። ከዚህ ቀደም እናስታውሳለን 2 እህትማማቾች ይሄ የሚያጠኑበት አንድ ክፍል ውስጥ ሞቶ መገኘታቸው ትዝ ይላችኋል አይደለ? የነሱ ምክንያት የሞታቸው መንገድ አልታወቀም። እስካሁን በትክክል ተጣርቶ ይሄ ነው ተብሎ የተወሰነ ነገር የለውም። በሰላም ትምህርታቸውን እያጠኑ ከቤተሰቦቻቸው ጋር በደስታ የሚኖሩ ያውም እናትና አባቶቻቸው በጥሩ ገንዘብ የሚያኖሯቸው ልጆች ነበሩ። አንዷ ጭራሽ ተመረቃ ገና ስራ በመፈለግ ላይ የነበረች አዲስ ተመራቂ ነበረች። ሁለተኛ ታናሽቷም እንዲሁ ትምህርቷ ላይ ጠንካራ የነበረች ከዚያ ለቤተሰባቸው በጣም ጥሩ ልጆች የነበሩ። እነዚህ ልጆች በአንድ ቀን
እዛው መኝታ ክፍላቸው ውስጥ ሞተው ነው የተገኙት። የነሱ የሞታቸው መንገድ ሊለይ ይችላል። የብዙዎቹ የደቡብ አፍሪካ ነዋሪዎች ግን የኢትዮጵያውያን ነዋሪዎች አብዛኞቹ በጥይት እየተተኮሰባቸው ነው የተገደሉት እና ይሄም ወንድሜነህ የተባለው ኢትዮጵያዊም በእንደዚህ አይነት መንገድ ህይወቱ ተቀጥፏል። ታዲያ ብዙ ሰዎች ናቸው አስተያየት እየሰጡ የሚገኘው። ሀዘኑም የብዙ ሰዎች ሆኗል። ልጃቸው በሰው ሀገር በግፍ መገደሉን የሰሙት ወላጆቹ መሪጌታ አየለ ወልዴና ወይዘሮ አንጓች ተረፈ ልጄ ልጄ እያሉ በከፍተኛ ሀዘንና ስቃይ ውስጥ ይገኛሉ በማለት ጉርሻ ገጽ ነው ያካፈለን። ቤተክርስቲያን በማሰራትና ወጣቶችንም ወደ ስራ በማስገባት የሚታወቀው ይህ ደግ የሆነ ዋርካ መገንደሱ መላውን ማህበረሰብ አስደንግጧል ይላል። ለቤተሰብ በጣም ከባድ ነገር ነው። ያውም በጥሩ ሁኔታ ለሚንከባከባቸው በጥሩ ሁኔታ ቤተሰቦቹ ማኖር የሚፈልግ ልጅ ህይወቱ በእንዲህ አይነት መንገድ ሲቀጠፍ በጣም የሚያሳዝን ነው። እነሱ ብቻ አይደሉም። እዚያ ደቡብ አፍሪካ ላይ የሚገኙ በጣም በርካታ ኢትዮጵያውያን ስለሱ በስፋት ነው እየተነጋገሩ የሚገኘው። ሞቱ በጣም አስደንግጧቸዋል። በደግነቱ ስለሚያውቁት፣ በመልካምነቱ ስለሚያውቁት ማለት ነው። ቅድም እንደነገርኳችሁ ደቡብ አፍሪካ ላይ የሚገኙ ኢትዮጵያውያን የሚሞቱበት መንገድ ተመሳሳይ በመሆኑ አንድ አስተያየት ሰጪ ሲናገር እኔ በጣም ይገርመኛል አለ። ሁሉም ኢትዮጵያውያን በተመሳሳይ መንገድ ነው የሚገደሉት፣ ለምንድን ነው ብሎ ይጠይቃል። ማስተር ማይንድ የሚል የፌስቡክ አካውንት ያለው አስተያየት ሰጪ ሲናገር እኔ ይህንን ግለሰብ ከዚያ በፊት አላውቀውም ነበር። ትናንት ግን በአጋጣሚ ጆሃንስበርግ ሄጄ እሱን የሚያውቁ ሰዎች ስለሱ ሲነጋገሩና ሲያወሩ በጣም ገረመኝ ይላል። ከትንሽ ከትልቁ ከሀብታሙም ከድሃውም ጋር የሚግባባ ለሁሉም አድራጊና ያለውን ነገር ተካፍሎ መብላት የሚፈልግ ኢትዮጵያውያንን ወዳጅ የሆነ ሀገሩንም ጭምር አብዝቶ የሚወድ ሰው ነው እያሉ በጣም በከፍተኛ ሀዘን ውስጥ ሆነው ልባቸው ተሰብሮ ሲናገሩ ሰማኋቸው ይላል። አስተያየት ሰጪው ይቀጥልና ደቡብ አፍሪካ የብዙ ኢትዮጵያውያን ደም የፈሰሰበት ሀገር ነውና ፍትህ እንፈልጋለን በማለት ጥያቄውን ያቀርባል። አባታ አየለ የተባለ በዚያው በደቡብ አፍሪካ ውስጥ የሚኖር አስተያየት ሰጪ ደግሞ ስለዚህ ጉዳይ ሲናገር እንዲህ ይላል። በደቡብ አፍሪካ የሚገኙ ሌቦች ይመጡና ገንዘብ ሲጠይቁ ገንዘቡ ከተሰጣቸው ሰው ለመግደል ብዙም ፍላጎት የላቸውም ይላል። ከዚህ በፊት አንድ ሌባ ሲናገር ሰምቼው ነበር። ደቡብ አፍሪካዊ ሌባ ነው አለ እና እናንተን ኢትዮጵያውያንን እኮ እኛ መግደል አንፈልግም፣ ገንዘብ እንጠይቃችኋለን፣ ገንዘቡን ከሰጣችሁን እናንተን መግደል አንፈልግም፣ ምክንያቱም እናንተ የገቢ ምንጫችን ናችሁ፣ ልክ እንደ ኤቲኤም ማሽን ነው የምታስፈልጉንና ልንገድላችሁ አንፈልግም፣ የምንገድላችሁ ግን አንድ ነገር ሲኖር ብቻ ነው ብሏል አለ። ይሄውም ሌላ ጠላት የሆነ የራሳችሁ ወገን የሆነ ኢትዮጵያዊ ገንዘብ ይከፍለንና ይሄን ሰው ግደሉት ካለን ግን እንገድላለን አለ እና ብዙ ሰዎች እያሉ ያሉት ወንድሜነህ የተገደለበት ምክንያት ከእንደዚህ አይነት ነገር ጋር ቢገናኝስ? ምክንያቱም የብዙ ኢትዮጵያውያን አሟሟት ተመሳሳይ ነው። ተመሳሳይነቱ ደግሞ በአገዳደሉ ብቻ ሳይሆን የሚገደሉት ወይም ደግሞ በተዘዋዋሪ መንገድ እንዲገደሉ የሚያዟቸው ሰዎች የራሳቸው የኢትዮጵያን የሆኑ ወገኖች ናቸው። እዚያው ደቡብ አፍሪካ ውስጥ የሚኖሩ በተለያየ መንገድ ግጭት ሊኖር ይችላል። በተለያየ መንገድ አለመስማማት፣ አለመግባባት ሊፈጠር ይችላል። ግን እንዴት ሰው የራሱን ወገን የራሱን መከታዬ ጋሻዬ ብሎ የሚያስበውን የራሱን ወገን እንዴት ሊያስገድል ይችላል ነው ጥያቄው። ይህን ስላችሁ ወንድሜነህ በሰው በትዕዛዝ ተገደለ ብዬ እየደመደምኩ አይደለም፣ ግን ሊሆን ይችላል የሚሉ ጭምጭምታዎች ስላሉ ነው በማህበራዊ ሚዲያ ላይ ከተሰጡ በጣም በርካታ አስተያየቶች መካከል ይሄኛው ዋነኛው ስለሆነ ማለት ነው። እንዲህ እንኳን የሚደረግ ከሆነ በድንገት ያውም በሰው ሀገር ላይ ሆኖ ያውም ወገን በሚናፍቅበት ያውም የራስን ሰው በሚፈለግበት አካባቢ ላይ እንዴት እንዲህ አይነት በተዘዋዋሪ መንገድ ሊደረግ ይችላልና እንዲህ የሚያደርግ ሰው ካለ በእውነት በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው እና ይሄም ወንድማችን በእንደዚህ አይነት መንገድ ህይወቱ ተቀጥፏል። ለማንኛውም ከደቡብ አፍሪካ በጣም በርካታ አስተያየቶች፣ ሀሳቦች እየተሰጡ ነው የሚገኙ። እንግዲህ ተጨማሪ የሚወጡ ዜናዎችና መረጃዎች ካሉ በትክክልም ያሟሟቱ መንገድ የሚታወቅ ከሆነ ደግሞ የሚወጡትን መረጃዎች ስናገኝ የምናካፍላችሁ ነው የሚሆነው። ጉርሻ ገጽ ግን በመረጃው እንዲህ ብሏል። ለዚህ ተወዳጅ ኢትዮጵያዊ ድምጻችንን እናሰማለን ይላል ጉርሻ። የደቡብ አፍሪካ ፖሊስ ገዳዮችን በአስቸኳይ ለህዝብ እንዲያቀርብልን እንጠይቃለን። የኢትዮጵያ መንግስትና በደቡብ አፍሪካ የኢትዮጵያ ኤምባሲ የወላጆቹን እንባ የሚታበስበትን ፍትህ እንዲያሰፍንና የአስከሬን ሽኝቱንም እንዲያግዝ ጥሪ እናቀርባለን በማለት ሐሳቡን አስቀምጧል። እንግዲህ ከዚህ ቀደም እንደሞቱት ከዚህ ቀደም ሞተው ደብዛቸው እንደጠፋውና ስለማሟታቸው በግልጽ ሳይታወቅ እንደቀሩት አይነት ኢትዮጵያውያን ባይሆን
መልካም ነው። ምክንያቱም ነገ ከነገ ወዲያ ለሚኖሩት ሰዎችም ጭምር ስጋት እንዳይሆን እንዴት ራሳቸውን መጠበቅ እንዳለባቸው እንዲያውቁ፣ ከዚያ ውጭ ደግሞ እንዲህ አይነት ወንጀል የሚፈጽሙ ሰዎች በትክክልም ለህግ ቀርበው ሌላ ሰዎች ላይ ጉዳት ሳያደርሱ ለሌላ ሰዎችም ጉዳት ለማድረስ ሐሳብ እያሰቡ ያሉ ሰዎችም ከዚህ ቅጣት ተምረው አይ እኔ እዚህ ጋር አልደርስም ብለው እንዲያቆሙ አስፈላጊ የሆነው ቅጣት ያስፈልጋል። ይህንን ያደረጉ አካላት ደግሞ በህግ ጥላ ስር ሆነው በትክክለኛው ቅጣት ሊያገኙ ይገባል ማለት ነው። ለዚህ ደግሞ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ትልቅ ድርሻ እንዲወጣ ጥሪ እየቀረበ ነው የሚገኘው። የደቡብ አፍሪካ ፖሊስም ጭምር ይህንን ፍትህ እንዲያሰፍን እየተጠየቀ ነው ማለት ነው። እና በደቡብ አፍሪካ የምትገኙ ወገኖች ኢትዮጵያውያን እንግዲህ ፈጣሪ ይጠብቃችሁ። ራሳችሁን በተቻለ መጠን ከፈጣሪ በታች እንድትጠብቁ እኛም ጥሪያችንን ለማስተላለፍ እንፈልጋለን። ከዚህ ባለፈ ግን ለወንድሜነህ ቤተሰብ ከምንም በላይ ጽናቱን ይስጥልን፣ ፈጣሪ ያጽናልን ለማለት እንፈልጋለን። እሱንም ነፍሱን በገነት ያኖርልን እንላለን። እንግዲህ ከአስከሬን ሽኝቱ ጋር በተገናኘ ከቀብር ስነ ስርዓቱ ጋር በተገናኘ ከግድያው ጋር በተገናኘ የሚወጡ አዳዲስ መረጃዎችን የምናካፍላችሁ ይሆናል በሚወጡበት መንገድ ማለት ነው። ሌላው ግን ቤተሰቦቹን በተለይ ደግሞ ወላጆቹን ያሉበትን ሁኔታ በትክክል በተቻለ መጠን አድራሻቸውን ጠይቀን ሁኔታቸውን ለማቅረብም እንፈልጋለን፣ እናጋራቸዋለን። ምክንያቱም ብዙ ሰዎች ናቸው የሚጠይቁን። አሁን ይህ ቪዲዮ ከተሰራጨ በኋላ እነሱስ እንዴት ሆኑ የሚሉ ጥያቄዎች በእርግጠኝነት በስፋት ወደኛ መምጣታቸው ስለማይቀሩና እሱን ለማቅረብ እንሞክራለን። ፈጣሪ ይጠብቀን ይጠብቃችሁ እንላለን። በተለያየ ዓለም ክፍል ሆናችሁ እንግዲህ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ አድማጭ ተመልካቾቻችን በሙሉ እስካሁን ከኛ ጋር ቆይታ ስላደረጋችሁ በጣም እናመሰግናለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም ከደቡብ አፍሪካ የተሰማውን ይህንን መረጃ እንዲህ አካፍለናችኋል። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። ጌታቸው በላይ ዛሬ አብሬያችሁ ቆይታ አድርጌያለሁ። ሰላም ሁኑልን።